አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆች ብያላችሁበት አላህ ይጠብቃችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት የኡሙ አይመን በረካ ረዲየላሁ ዐንሃ ታሪክ ክፍል 2 ነው ማለት ነው። ካለፈው ከቆምኩበት እጀምራለሁ። በገጠር ለሚኖሩ ሞግዚት እናቶች ይሰጧት። በዚህ ባህል መሰረት መሐመድ ሀሊማ ለተባለችው ሞግዚት ተሰጡ። ከ5 ዓመታት የሞግዚት ኑሮ በኋላ ህፃኑ መሐመድ እናታቸው ዘንድ ተወሰዱ። እናታቸው አሚና እና በረካ መሐመድ የተቀበሏቸውን በደስታ በፍቅርና በአድናቆት ነበር። ህፃኑ መሐመድ 6 ዓመት እንደሞላው እንደምላቸው አሚና የስርብ የሚገኘውን የባለቤቷን የአብዱላህ ቀብር ከልጇ እና ከበረካ ጋር ሆና ለመጎብኘት ወሰነች። አብዱላህ ሙጧሊብ በረካ ሀሳቧን እንድትቀይር ወተወተች። ቢሆንም አሚናት በውሳኔዋ ጸናች። አንድ ቀን ጧት ወደ ሶሪያ ከመጓዟ ነጋዴዎች ጋር ጉዞዋን ጀመረች። አሚናት ልጇን ጭንቅላት ውስጥ ይገባል በሚል ፈራች። የአባቱ ቀብር ለመጎብኘት እንደምትሄድ አልነገረችውም። አሚናትና ልጁ ጭንቀት ውስጥ ይገባሉ በሚል ፍራቻ የአባቷን ቀብር ለመጎብኘት እንደምትሄድ አልነገረችውም። የነጋዴዎቹም ጉዞ ፈጠን ያለ ቢሆንም አሚናት ስለ ልጇ ጭንቀት እንዳይዛትና ታጽናናታለች። ልጇም በአንገቷ ላይ ተጠምጥሞ ጥሩ እንቅልፍ ተኝቶ በዚህ ሁኔታ ነበር 10 ቀን የሚወስደውን የስርብ ጉዞ የፈጁት። ከዚያም እንደደረሱ አሚና ልጇን የነብኑ ነጃር ጎሳ ከሆኑት ወንድሞቿ ዘንድ በመተው የአብዱላህ ቀብር ለመጎብኘት ሄደች። በመካ መቃብር አካባቢ ለጥቂት ሳምንታት ያህል ቆየች። በቆይታውም ሐዘን፣ ከፍተኛ ጉዳት የሶሪያ ቆይታ አጠናቀው ወደ መካ በመመለስ ላይ እንዳሉ አሚናት ታመመች። የጉዞዋን ግማሽ ጨረሰ። አልአብዋ ከተባሉ ስፍራ እንደደረሱ ወደፊት መቀጠል ተሳናቸው። የአሚናት የጤንነት ሁኔታ አስጊ እየሆነ ሄደ። አንድ ጥቅጥቅ ያለ ጫካ በወረሰው ምሽት የትኳሷ መጠን እየጨመረ ሄደ። ከአናቷ ላይ ወጣ። በዚያ ጊዜ በተቆራረጠ ድምፅ በረካን ጠራቸው። ከዛ ወዲያ ስለነበረው ሁኔታ እንዲህ ስትል ገለጸች በጆሮዋ በደከመው ድምጿ። በረካ ከጥቂት ጊዜያት በኋላ ይህችን ዓለም መልቀቄ አልቀረም። ታዲያ የልጄን ነገር አደራ። የአባቴው ጎን ሳያይ በማህፀኔ ሳለ ተለየ። እነሆ አሁን አይኑ እያየ እኔን እናቱን ሊያጣ ነው። ለልጄ እናት ሁኚው። በረካ በጭራሽ አትለይውም አለችኝ። ልቤ በሐዘን ተሞላ። በመንቀሳቀስ ጀመርኩኝ። ልጄ በሁኔታው ተረበሸ። ለቅሶውን ተያያዘው። እናቱ አቅፎ ውስጥ በመግባት አንገቷ ላይ ተጠመጠመ። እርሷም ለመጨረሻ ጊዜ የሐዘን ሹክታዋን በማሰማት በሞት እንቀለፈች። በረካ ረዲየላሁ ዐንሃ በአሚናት መለየት አመረረች፣ አለቀሰች። በእጇ የቀብር ቦታ ቆፍራ አስክሬኗን በክር አኖረች።
ቀብሯን ተሰናብታ ልቧን የቆጠረውን እንባ ሁሉ በማዝነብ ቀብሩን አረጠበችው። የቲሙን መሐመድ ይዛ መካ በመግባት ለአያታቸው ለአብዱላህ ሙጧሊብ የልጃቸውን ልጅ አስረከበች። እርሷም በቅርቡ ሆኖ እንክብካቤ ታደርግላቸው ዘንድ የአብዱላህ ሙጧሊብ ቤት አብራ ገባች። ከ2 ዓመታት በኋላ አዛውንት አያታቸው በሞታቸው እርሳቸው ይዛ ከአጎቶቻቸው ከአቡ ጧሊብ ቤት ገባች። መሐመድ ለአቅመ አዳም ደረሰ። እመቤት ኸዲጃ እስካገባ ጊዜ ድረስ በዚያው ሆኖ በረካ ረዲየላሁ ዐንሁ ንብረቱንም የኸዲጃ በነበረው ቤት ውስጥ ከ2 ባለትዳሮች ጋር ከኔ ተለይቶ አያውቅም ትላለች በረካ ረዲየላሁ ዐንሁ። አንድ ወቅት መሐመድ ሰለላሁ ዐለይሂ ወሰለም በረካ ጠርተው እንዲህ አሏት፣ እማዬ ሆይ ሁልጊዜ እናቴ እያሉ ነው የሚጠሯት። በአሁኑ ጊዜ እኔ ባለ ትዳር፣ አንቺ ግን ብቸኛ ነሽ። ታዲያ አንድ ሰው ለትዳር ቢጠይቅሽ ምን ትሰማሽ? በረካ ወደ ረሱል ሰለላሁ ዐለይሂ ወሰለም አተኩራ በመመልከት እንዲህ አለቻቸው፣ እኔ ከእናንተ አልለይም። እናት ልጅን ትተዋለች እንዴ? እኔ ከእናንተ አልለይም። እናት ልጇን ትተዋለች እንዴ? በማለት መሐመድ ሰለላሁ ዐለይሂ ወሰለም ፈገግ ብለው ግንባሯን ሳሟት። በኋላ ወደ ኸዲጃ ዘወር በማለት ይህንን ናት በረካ ከወላጅ እናቴ ቀጥላ ወደ እናቴ እሷ ናት ቀሪ ቤተሰቦች ሲሉ አደነቋት። በረካ ረዲየላሁ ዐንሁ ወደ እመቤት ኸዲጃ ስትጓዝ የሚከተለውን ንግግር አዳመጠች። በረካ የወጣትነት ጊዜሽን ለመሐመድ ሰለላሁ ዐለይሂ ወሰለም ስትይ መስዋዕት አድርገሻል። እነሆ እርሱም ወሬታሽን ለመመለስ ተዘጋጀ። እርጅና ሳይቀድምሽ እባክሽን ለእኔና ለእርሱ ስትይ የጋብቻውን ሀሳብ ተቀበይ። እመቤቴ ለመሆኑ ማንን ነው የማገባው? ስትል በረካ ጠየቀች። የኸርጅ ጎሳ የሆነውን መዲናዊ ኡበይድ ኢብን ዘንድ እጅሽን በጋብቻ እንሰጠው ዘንድ ልመና ወደናል መጥቷል። ለኔ ስትይ እምቢት እንዳትይ አለች። ኸዲጃ ረዲየላሁ ዐንሃ በረካ ረዲየላሁ ዐንሁ በጋብቻው ተስማማች። ኡበይድ ኢብኑል ዘንድን በማግባት አብራው ወደ ስርብ ተጓዘች። ስሙን አይመን ብላ የሰየመችው ወንድ ልጅ በመውለድ ከዚያም ጊዜ ጀምሮ ወዳጆቿ ሁሉ ኡሙ አይመን ወይንም የአይመን እናት በማለት ይጠሯት ጀመር። የአይመን እናት በጋብቻዋ ላይ ብዙም አልቆየችም። ባለቤቷ ኡበይድ ከዚህ ዓለም በማለፍ ቀድሞ ከነበረችው ከእመቤት ኸዲጃ ቤት ከልጇ ከመሐመድ ሰለላሁ ዐለይሂ ወሰለም ጋር ለመኖር ወደ መካ ተመለሰች።